ያማን በሁሉም ነገር በተማረረበት አጋጣሚ አቴሽ ደግሞ እንደ አዲስ ከፌሬ ፍቅር እየያዘው ነው። እንደውም ዛሬ ምሽት አቴሽ ፌሬ እንድታዳምጪኝ ብቻ እፈልጋለሁ ብሏት ከቤት ወጥተዋል። ከቤት እየወጡ እያለ ግን የተናገረው ነገር ሌላ ነው። ሌሎቹ ፍቅራቸው ምርጥ እንደሆነ እንዲረዱ ለማድረግ ተብሎ የተወራ ወሬ ነው። ሲጀመር ፌሬ ለምን አቴሽ እንደዚህ ብሎ መናገር እንደሚጠበቅበት አልገባትም። እንኳንስ አንድ ላይ ሊፋቀሩ ቀርቶ አንድ አልጋ ላይ እንኳን እስከ ዛሬ ድረስ አልተኛትም። ፌሬ ወልዳ ልጇን እስከምታሳድገው ድረስ ይጠበቃል። አቴሽ ለአንቺ ለፍቅሬና ለልጁ ብዬ ነው እያላን ነበረ። አሁን ላይ ከመጡ በኋላ አቴሽ እኔ እናገራለሁ አንቺ ትሰሚኛለሽ ብሏታል። ይሄ ቤት ከያማን ጋር ብዙ ነገር ያሳለፈችበት ቤት ነው። ስለዚህ ከሱ ጋር ተቀምጣ ብታወራ፣ ነገር ግን ሀሳቧ ስሜቷ በሙሉ ያለው ያማን ጋር ነው። በተለይ ያማን ከሰዓታቶች በፊት እዚህ ቤት መጥቶ እንደነበረ ገብቷታል። አሁን አቴሽ ቁጭ በያላትና ማውራት ጀመረ። ፌሬ እኔ በጣም ውስንነት ያለብኝ ሰው ነኝ። ማለት እኔ ምንም ነገር ከተፈጠረ መደበቅ አልችልም። ያርበተብተኛል፣ ያንቀጠቅጠኛል። ምንም ነገር መደበቅ አልችልም። በእርግጥ ታሪኩ የተጀመረው እንዲህ ነው እያል ነበር። በፍርሃት ነበር የምታየው። አንድ ቀን ከአሜሪካ ስመለስ መኪና ውስጥ ሆኜ አየውሽ እያላን በጣም እየፈራች ነው እና በጣም የምታምር ቆንጅዬ ልጅ እየሄደች ሳይ ሜሌክን እች ልጅ ማናት ብዬ ጠየቁት። ሾፌሩ ቺማ የአቶ ሙሽን ልጅ ናት ብሎ ነገረኝ። በጣም ገረመኝ። በጣም ነበር የደነቀኝ። ከመቼው አደገች እየጠየቁት አድጋለች እያለ መለሰልኝ። በጣም ነበረ ውብ የሆነሽ የታየሽ። ገረመኝ በጣም። ከዛ በኋላ በጭራሽ ከሀሳቢ ልትጠፊ አልቻልሽም ነበረ ፌሬ። እኔ ራሱ በቃ የዛለት የሆነ ነገር ወስሶኝ ነበረ። በደንብ ልግባባሽ እየሞከርኩኝ ነበረ። አላውቅም እኔ እንጃ ይህኔ ውስጥሽ ሌላ ሰው ሊኖር ይችል ነበረ። ነገር ግን በሰዓቱ በቃ ሂድ እያለ ነበር የነው ውስጤ እሳት ነገር እየተንቦገቦገ ነበረ። ምናልባት ጣፋንታኔ ነገር ምን እንበለው፣ ጣፋንታ ነው፣ ድል እንበለው፣ አጋጣሚ ነው እንበለው፣ በጣም የተለየ አጋጣሚ ነበረ ይላታል። አሁንም በፍርሃት እጇን እያላባት ነው። አስር እጇን ስጠርግ ነበረ። ነገር ግን ያው በእኔ ሀሳብ ሁሉም ነገር የፈጣሪ ፈቃዱ ነው፣ የጣፋንታ ጉዳይ ሆነ ነው ስትል ማለቴ ያው ልክ ነህ አንተ ይኸውልህ ስማኝ፣ እኔንም ልጄንም ስላዳንከን በእውነት ያለኝ ምስጋና ከፍ ያለ ነው። ስለ ሁሉም ነገር ስለ ውለታ አመሰግናለሁ እና ለዚህ ላረክልኝ ነገር በሙሉ ክብር አለኝ ስትለው ነበር። አመሰግናለሁ ፌሬ፣ ነገር ግን ተስማምተን እኮ ነበረ። ምን ተባብለን ነበረ አላት። ምን ትለዋለች? እኔ አወራለሁ አንቺ ትሰሚያለሽ ተባብለን ነበረ አይደል? እንቀጥል እስኪ ትንሽ ብቻ ታገሽ፣ ትንሽ ብቻ እያላን ነበረ። በዝምታ ማዳመጥ ትቀጥላለች። ቀና ብሎ ተመለከታት እና ያው ብዙ ባውሽ ቁጥር ስለ አንቺ ነገሮችን በተረዳው ቁጥር የበለጠ እንድወድሽ ነደረገኝ ፌሬ። እኔ እንጃ አላቅም። ማለት እኔ እንደዚህ አይነት ሴት ፊት ለፊት እያለች ቸለተኛ ልሆን አልችልም። አይቺ እንዳላየው መሆን አልችልም። ገና ለገና ከሌላው እንዳርግዛለች ብዬ ልተዋትም አልችልም። ፌሬ እኔ ካንቺ ፍቅር ይዞኛል እያላን ነበረ። ደንግጣ ነበር የምታየው። በሌላ በኩል ያማን አሁን ሊጠጣ በሄደበት ቦታ ላይ የሆነች ቆንጅዬ ልጅ ወደሱ ቀርባ ነበረ። እያቀፈችው ቀጥታ ወደ ውስጥ ይገባሉ። ከዛ በኋላ ወደ ውስጥ ከገቡ በኋላ ልትስመው ታገለች። ብያላን ነበረ። ምን እያሰብክ ነው ያለው? ማለት እኔ እኮ በግዴታ ያመጣው አስመስልክ እኮ ምን ሆናል? እዚህ መተንተን ተለልብኛል እንደለችው። ይቅርታ ስላንቺ አይደለም ማለት አውቃለሁ፣ በጣም ቆንጅዬ ልጅ ነሽ። ነገር ግን እባክሽ በአሁን ሰዓት ላይ ከባድ ጊዜ እያሳለፍኩኝ ነው ያለሁት። እንደዚህ ነገር ባረግ እባክሽ እንዳፈርጅብኝ ብሏት ይቅርታ ጠይቆ ጥሏት ይወጣል። ግራ ገባት፣ ተነደደች። ቤቷ ድረስ ነበር ይዛው የመጣቸው። ተናዳ እያየችው ነበረ። እሱ ጥሏት ይሄዳል። በሌላ በኩል አቴሽ ለፌሬ ፍቅሩን ይናዛል። ቀጥታ ነበረ አይኗን እያየ አፈቅርሻለሁኝ ብሎ የነገራት። ፌሬ በያማን ሁኔታ እጅግ አዝና፣ ነገር ግን ልትናገር ብላ ከጎሮሮ ትን እያላት ውሃ እየጠጣች ነበረ። እያንቀጠቀጣን ነው እየቀረበ መብላት ከበዳት። ደህና አይደለሽም እንደ እያለ ነበረ። ደህና ነኝ ስትለው ነበረ። እኔ ተነሽሽ እያለ ልክ እጇን ይዞ ብድግ እያረጋት እያለ ቶሎ እጇን መንጭቃ አስለቀቀች። ምንም አልሆንኩም አልኩ እያለችው ነበረ። ገረመ በጣም። ማለቴ ሁሉም ነገር ሰላም ነው ነበረ። ፌሬ ደህና ትመስይ፣ ከፈለግሽ ደህና ካልሆነሽ መሄድ እንችላለን እያላን ነበረ። ደህና መሄድ እችላለሁ፣ እረፍት ባረግ ይሻላል፣ ወደ ቤት እንሄዳለች። ጥሩሽ እያላን ነበረ። እዚህ ጋር አቴሽን እጁን መንጭቃ አስለቅቃ ትንሽ አስከፍተዋለች። ስለዚህ ይቅርታ እየጠየቀችው ነበረ። ይቅርታ ስትለው ችግር የለም እኔ በአንቺ ጥፋቶችን አይደለም የምፈልገው እያላን ነበረ። አሁንም ቢሆን ውበትሽ ነው የሚታየኝ ብሏት በቀጥታ ከዛ ቤት ይወጣሉ። በሌላ በኩል ቦራ ነክቷል። ዶክተሩ መጣ። ከዛ በኋላ የቦራ እግር ቼክ እየተደረገ ነው። እግሩ እጁ ፓራላይዝ ሆኗል አልሆነም የሚለው ነገር። መንቀሳቀስ ይችላል፣ እጁ ይሰራል፣ እግሩ ይሰራል። ቦራ በመጨረሻም ከወደቀበት ተነስቷል፣ ነቅቷል። በሌላ በኩል ባዴ ከአባቷ ጋር እየጨቃጨቀች ነው። እንዴት ሳርፕን ትገለዋለህ ብላ ጥፋቱን ነገራት። ምንስ ቢያጠፋ ምንስ ቢያረግ እንዴት ትገለዋለህ እያለችው ነበረ። እንዴት ልትገለው ቻልክ? በራስ እጅ ያሳደከው ልጅ ብላ እየጮችበት ነበር። ዝም በይ ሳርፕ ላረገው ነገር ለጥፋቱ መክፈል ያለበትን ከፍሏል። እኔ አንድ ልጅ ነው ያለ፣ እሱም ቦራ ነው እያለ ነበር። አውቃለሁ አንተ አንድ ልጅ ብቻ ነው ያለ፣ እሱም የሚወደደው አንተ እንደ ልጅ የሚታየው ቦራ ብቻ ነው። እሱንም አውቃለሁ። የእኛ ኃላፊነት ምንድን ነው? ያንተን ቆሻሻ ስራ መጥረግ ነው? እኔ ልጅ አይደለሁም እያለችው ነበር። በጥፊ ሲመታት ደንግጣ እያየችው ነበረ።
ማን ነው የኔን ቆሻሻ የሚያጸዳልኝ? እሺ ያንቺንስ ቆሻሻ ማን ነው የሚያጸዳው? ከሳርፕ ጋር በድብቅ ግንኙነት ውስጥ እንደነበርሽ እኮ አውቃለሁ። ልጄ ብዬ ከምቆጥረው ሰው ጋር በድብቅ ለዓመታቶች ግንኙነት ነበረሽ። ደደብ መስልሻለሁ እንዴ? ጅል ነው እንዴ መስልሽ? እንደው ምን የነበረ መናገር የነበረብኝ? እንደውም አንቺ ምንም የመናገር መብት የለሽም በዚህ ሰዓት ላይ። ሁሉን ነገር አውቄ እንዳላወቀ የሆንኩት ከዛ ነው ነገ ትሻሻለሽ ብዬ ነው አላትና አየችው። ዞር ልትሄድ ነው። ስልኳን አስቀምጣ ነበር። እየተደወለላ ነው ከሆስፒታል እየተደወለ ነው። ስልኩን አንሹ ይላታል። ዞራ ቀረች። ከሆስፒታል እየተደወለ ነው። ስልኩን አንሹ አታናጅኝ አላት። ባዴ ተመለሰችና ስልኩን አነሳች። ሄሎ። ኧረ እሺ እናመሰግናለን፣ ጥሩ እንኳን ደስ አለ ልጅ ነቅቷል አለችው። የኔ ልጅ በመጨረሻ ወንድምሽ ነቃ፣ ሁለታችንም እንኳን ደስ አለን ብሎ እያቀፋን ነበረ። እሷ ግን አኩርፋለች። በሌላ በኩል አቴሽና ፌሬ ወደ ቤት ተመልሱ ናቸው። ሁለቱም ዝም ተባብለዋል። እሷ የያማንን የአንገት ሐብል በእጇ ይዛ ከቦርሷ እያወጣች አስሬ ስትመለከት ነበረ። ያማን ደግሞ መሮታል። ያማን ትንሽ ሞቅ እንዳለው ነው ከልጅቷ ቤት ከቅድሟ ቤት እየወጣ ያለ ድንገት መንገድ ላይ የሆኑ ወንዶችን አየ። ሆን ብሎ ነገር እየፈለጋቸው ነበረ። ያማን ታክሲ ቢጠብቅ አልመጣ ሲለው እነዚህን ወንዶች ተጠጋና ነገር ፈለጋቸው። እረፍ ይሉታል። አንዱን አስተኛና እየደበደቡ ነበረ። ያማን ውስጥ ሆኖ አንደኛውን ፊቱን እየመታው ድንገት እናቴሽ እየመጡ ነበር። አዩት። መኪናውን እያቆሙ ነበረ። እዚህ ጋር አቴሽ ፌሬን ከመኪና እንዳትወርጅ ብሏት መጣና ያማንን እያስቆሙ ነበረ። ምን እየሰራ ነው ብሎ እያያዘው ነው። ድንገት አንደኛው መጥቶ ያማንን ሊመታው ሲል አቴሽ ሊደርስና ይገፈትራቸዋል። ሂዱ እያላቸው ነበረ። ፌሬ ከመኪና ወረደች። አቴሽ ሁለቱን ወንዶች አባረራቸው። ከዛ አቴሽ ወደ ያማን ቀርባ አንተ አብዳል እና መኪና ውስጥ ግባ ያለበት ባክል ቀቀኝ ብሎ ያማን ሲያመናጭቀው በድንገት አቴሽ ይናደርና ያማንን በጥፊ እየመታው ነበረ። በጥፊ ሲመታው እዚህ ጋር ያማን አፉ አካባቢ እየደማ ዝቅ ብሎ አሰበ። እዚህ ጋር ፌሬ እንደ ያማን ስትል ነበር። የያማን ነገር የበለጠ የሚያስጨንቃት ይመስላል። ድንገት ወደ ውስጥ ያለው ጽንሰ ትንሽ የሆነ ምልክት የያማን ምልክት እያሳያን ነው። እዚህ ጋር ያማን እየሳቀ ነበረ። ደግሞ አንተ ከመጣ በማያገባ ለምን ትገባለህ እያሉ ነበር። ያማን ያማል እንደ አንተ ጤነኛ አይደለም እንዴ? አንተ ምን ሆነ አርጀበድብ አታርገኝ ሲሉ ነበረ። ድንገት ፌሬ መጣች። አቴሽ ታው እንዳትነካው እባክህ ተው እንዳትነካው ስትለው ነበረ። ልክ ከዚህ ቀደም ያማን እንዳለው ከፌሬ ጋር ያለው መቀራረብ የተለየ ነው። ልክ እንደ ወንድምና እንደ እህት እንደሚተያዩ ያማን ተናግሮ ነበር። አሁን ፌሬ የመታ እዚህ ጋር አቴሽን ታው ስትለው እሱም እያቆመ ነበረ። ከዛ በኋላ ያማን ታክሲ መጣ። ታክሲው ገብቶ ሊሄድ ነው። ከዛም በኋላ እዚህ ጋር ፌሬ እኔን ይሰማኛል፣ እኔ ላሳምነው፣ አሁን በዚህ ሁኔታ ውስጥ ሌላ ቦታ ከሄደ ጥሩ አይደለም፣ ስለዚህ እኔ ቤት አሳምኛ መጣዋለሁ ብላ ታክሲ ውስጥ ገብታ ሄዳች። አቴሽ ግን ከፋው። አቴሽ ውስጡን በፌሬ እየተናደደ እየቀና ቂም እየያዘ ነው። ፌሬና ያማን መኪና ውስጥ ናቸው። በጣም እየተቀራረቡ ነበር። ጠጥታል እንዲያለችው ትንሽ እያላ ነበረ። ፌሬ ድንገት እየተመች ነው። እየወሩ እያለ ትንሽ ታመመች። አቴሽ ግን ተናደደ። መኪናውን አቆሞ እያሰበ ነበረ። ከዚህ ቀደም ለፌሬ ቀለበል ሊያስረዳ ሲል አቴሽ ያማን የተናገረውን ነገር ትዝ አለው። ያውኔና ፌሬ ከልጅነታችን ጀምሮ አብሮ አደግነ፣ በጣም ነው የምንዋደደው፣ በመካከላችን ያለው ግንኙነት በጣም የተለየና ስፔሻል ነው እያለ ተናግሮ ነበረ። አቴሽ ምን ማለት ነው እያለ ያሰዋል። እጅግ በጣም ተናደደ። መቅናትም እያረገው ነበረ። አሁን ያማን ፌሬን ይዟት በቀጥታ ወደ ክሊኒክ መጣ። እዚህ ጋር ፌሬ ሆዷን በጣም እያመማን ነው። ደህና ነሽ እያለን ነበረ። ያማን እንደዚህ እያለ የጠቃት ፌሬ አፏ አይናገርም፣ ነገር ግን በጣም እያማሰታቀሰት በመጨረሻም አቅፋት ተሸክሟት ወደ ውስጥ እየገባች ነበረ። ወደ ውስጥ ምርመራና ሕክምና ሊደረግላት ነው። ወደ ውስጥ ይዟት እየገቡ ነበረ። በመጨረሻም ልጇ ደህና መሆኑ ተነገራት። ምንም ነገር እንዳሌለ ተነገራት። ከዛ በኋላ ነፃ ነሽ ተባለች። ደስ አላት። ደስ ብላት በደስታ ስሜት ሆና ያማን እያየች ነበረ። ከዛ ዝጋቴሽም እየደወለላን ነበር። ስልኩን አነሳች። ትንሽ አሞኝ ክሊኒክ መጣኝ ግን ደህና ነኝ አለችው። አቴሽ ብዙም ሳይቆይ እየመጣ ነበረ። እዚህ ጋር ድንገት ፌሬና ያማን የሚገናኙበትን አጋጣሚ ያገኙ። እንደተገናኙ በእውነት ስላረክልኝ ነገር አመሰግናለሁ አለችው። ታውቂያለሽ በጣም ባለኝ ውስን ህሊና ስሜት ተሰምቶኝ ነው ላመጣሽ የቻልኩት፣ ሌላ ነገር አይደለም፣ ሌላ ነገርም እንዳታስቢ እያል ነበር። ምንም አላስብም እያለችው ነበር። አመሰግናለሁ አለችው። ድንገት አቴሽ እንደመጣ ምንም ነገር የለም እኮ ትለዋለች። ከዛ ድንገት ዶክተሯ መጣችና ለባለቤት የሚያስፈልገውን ቫይታሚንና አንዳንድ መድኃኒቶችን ይህን ነገር መውሰድ አለባት ብላ ለያማን ሰሰጠው። አቴሽ ከጇ ተቀበለ። እኔ ነኝ የልጁ አባት ብሎ ነጠቀ። ያማን ሁለቱንም ጥሏቸው ሄዳል። ጥሏቸው ከክሊኒኩ እየወጣ የሚያስታውሰው ከፌሬ ጋር አንድ ላይ ሆነው ልጅ ሲወለድ የሚያወጡትን ስም ነበረ። ዝናብ እየዘነበ ነበረ። ምናልባት ልጃችን ስትወለድ ሴት ከሆነች ዝናብ ብለን ስም እንጥራት፣ ያሙር እንበላት፣ ወይም ደግሞ ወንድ ከሆነ ቶፕራክ እንበለው፣ ያው መሬት ማለት ስለሆነ እያላት ነበረ። ይሻላል ልክ ነህ ትለዋለች። እየተቀቀፉ ምርጥ ጊዜ ሲያሳልፉ እያስታወሰ እጅግ በጣም ታመመ። እዚህ ጋር ያማን ከዛም አቴሽና ፌሬ ከደቂቆች በኋላ ቤት ደረሱ። ሁለቱም ዝም እንደተባሉ ቤት ሲደርሱ ድንገት ጉልፈም አገኘቻቸው። ልጆች እንዴት ናችሁ? እናንተ ምን ቶሎ መጣችሁ? እንቆያለን ምናምን ስትሉ አልነበር እንዴ አለቻቸው። ማይ ፌሬ ትንሽ እንትን አላት፣ አልተመቻትም፣ ለዛ ነው ያን ነበር። ፌሬ ቶሎ ብላ ደህና ደሩ ብላ ሄደች። ምን ተፈጠረ? ፊትም ያንተም ተዘብዝፏል። ምንድነው ፊት የተለጠጠው ወደታች? ምን ሆነሃል? ወይ ጉድ! እንዴት ነው ፌሬ ከጓደኞች ጋር ሆና ነገሩን መቋቋም ከበዳት አይደለ? አሳፈረቻ፣ አሳነሰቻ አይደል? አሸማቀቀቻ ስትለው ነበረ። እማዬ ግን ለምዶ ምንም ነገር ሳታውቂ ምንም ነገር ሳትረጂ በባዶ ዝም ብለሽ በራስሽ
የምትፈርጅ ወይ ምንድነው ችግርሽ እያላን ነበረ። ፌሬ ወደ መኝታ ክፍሏ ገባች። አትሽም ተከትሏት እየገባ ነበረ። ከዛ በኋላ ጆሮ ጌጧ ምናምን ነገር እያወለቀች አልፈልግም ከዚህ በኋላ ባላረገ ይሻለኛል ብላ ሰጠችው። ሌላ ቀን ሰጠኛል አለችው። ነገር ግን ከዚህ በፊት የሰጣት ያ መቀስ ስጦታ ለእኔ በጣም የተለየ ትርጉም አለው፣ አመሰግናለሁ፣ እሱ ግን እኔ ጋ ይቆያል አለችው። ይህን ውድ አንገት ሐብልና ጆሮ ጌጥ ግን እየመለሰችለን ነበረ። ማለቴ ያው ምንም ነገር ባረግልሽ ከድሮ ፍቅረኛሽ ጋር የሚያገናኘው ነገር ካለና ምናልባት ፌሬ እሱን እያስታወሰች እየተረበሸች እንዳለ ቼክ ማድረግ አለበት እዚህ ጋር አቴሽ እንደዚህ ብሎ ሲጠይቃት ኧረ በጭራሽ እያለች እሷ እየመለሰችልን ነበረ። አቴሽ ፌሬ ብዙ ነገሮችን ለማድረግ እየሞከረ ስታስቆም በተደጋጋሚ እየተረበሸና ምናልባት ፌሬ እያፈገፈገች ነው የሚል ፍርሃት ውስጡ እያደረብን ነው የሚገኘው። ምንም ነገር እንደሌለ እዚህ ጋር እያረጋገጠችለን ነው። እውነቱን ነው የምነግር ሌላ ነገር የለም አለችው። እኔ ልጁ እንዲወለድና ከአንቺ ጋር በፍቅር መኖር ነው ፈልገው እና ከልጁ ጋር እያላን ነበረ። ደስ አላት። አልጋው ሌዳ በጀርባ ልጥ እያለች ነበረ። በአንድ በኩል እሱም እየወጣ ነው። ያማን ቤት መጥተዋል። የመጣው እሱና ፌሬ አሪፍ ጊዜ ያሳለፉበት ወደ ታችኛው ቤት ነበር። እዛ መጣና ጋድም ብሎ ያስባል። ነገር ግን አቴሽ ውስጡን እጅግ በጣም እየከነከነው ነው፣ እጅግ እየበላው ነው። ይህም እንዴት እኔ ስፔሻል ልሆን አልቻልኩም እሷ ልብ ውስጥ እንደዚህ ያረጌ ብሎ እያሰበ ነው ያለው። በጣም መጥፎ በሚባል ሰዓት ላይ አቴሽ ደርሶላታል። ነገር ግን እዚህ ጋር ደግሞ እየጠበቀው ባለበት መንገድ አልነበረም የፌሬ ሁኔታ። ያማን ሄዶ እዛ ተኝተዋል። ፌሬ በአንድ በኩል መኝታ ክፍሏ ናት ያለችው። ብዙ ነገር ታስባለች። የምታስበው ስለ ያማን ነው። ጋደም ብላት ራሷ ላይ ሆና የምታስበው ስለ ያማን ነው። በአንድ በኩል አቴሽ ደግሞ ከያማን ጋር ስለነበረው ነገር ግብግብና ጭቅጭቅ በሙሉ ያስታውስና ተረበሸ። መኪናውን እየነዳ የሚያስታውሰው ይህንን ነው። ያማን አሁን በቀጥታ ወደ ቤቱ መጥተዋል። እዛ ሶፋ ላይ ተኝተዋል። ከዛ ድንገት እናቱ መጣች። ልጄ ወይኔ በአጥንት እኮ ልትቀር እኮ ነው። አየሁ እንዴት ፊት ምጥጥ እንዳለ እቻለና እንዴት እንደመጠጠች ተመልከት። በዚህ ትዳር እኮ ደስተኛ አይደለም። ምንድነው አንተ ከዚህ ትዳር ጋር ያያያዘ እልህ ቢቀርብስ እያለችው ነበር። እማዬ እባክሽ ተኝ ያለን ነበር። እኔ እኮ ለአንተ ብዬ እኮ ነው አለችው። እማዬ እኔ እኮ ትልቅ ልጅ እኮ ነኝ፣ የራሴን በቃ ነገር በራሴ መወሰን እችላለሁ አይደል እንዴ ይላታል። በቻልሹ መጠን ጣልቃ አትግቢብኝ እያላል ነው። ይራመዳል። ጉልፈም እየተከተለችው ነው። ድንገት ኦማርን አገኙት አያታቸውን። ከዛ ያማንን ሂድ እያለው ነበረ። ሂድ እያለ ሲያበረታተው ድንገት አቴሽ መጣ። አቴሽ ሲመጣ አቴሽ ወንድምንም ይዘው ሂድ ማለቴ ያው አንተ የማኔጅመንት ስራውን ለእንድስ እንደምሰጥ ቃል ብገባለም ነገር ግን ብቻህን ሆነ እንደፈለክ እንድትንፈላሰስበት አይደለም ወንድምንም መቀላቀል አለብህ እያለው ነበረ። አቴሽ ተቀመጠ። ከፈለገ መስራት ከኔ ጋር ይሰራል፣ ግን ለምን አሪፍ የሆነ ቢዝነስ ገዝተንለት ወይ ከፍተንለት በራሱ ይሰራ ማለት። እዚህ ጋር ያማን ደግሞ ምንድነው ከዚህ ቢዝነስ ታባረኝ ነው እንዴ እያገለልከኝ ነው እንዴ ይላል። እያገለልኩ አይደለም፣ ነገር ግን መሆን ያለበትን ነገር እየነገርኩ ነው ይላል። እዚህ ጋር አቴሽ በሻንጣ ሙሉ ገንዘብ ይዟል። ከዛም በኋላ ይሄን ገንዘብ የሆነ ቢዝነስ ልገዛበት ነው እያለ ነበረ። ያማንን አማክረኝ ይለዋል። ድንገት ፌሬ ከቤት እየወጣች ነበረ። ከፎቅ ላይ ሆና አየቻቸው። እያወሩ ነበረ። ያማን አልተመቸኝም ብሎ ይራመዳል። ያማን ቆይ አንዴ አንተ ልጅ ግን እንደ ልጅ እያረገ ነው፣ እንደ ህፃን ልጅ ለምን ትሆናለህ እያሉ ነበረ። ምንም ባረግ ምንም ብል አንተ እንደ ልጅ ነው የምትቆጥረኝ። በነገራችን ላይ አቴሽ ጉልሶይ ምንም አልተቀየርክም፣ እንዳብሶብን የመጣ ብለዋል። ሁለቱ ሲከራከሩ የምታያቸው ፌሬ ነበረች ከላይ ሆና ስማ አንተ እኔ እንደዚህ ባረግ ኖሮ በአንተ ቦታ ሆኜ አትታገሰኝም ነበረ ብሎ ትሄዳል። በሌላ በኩል ኦካን እየቃዠ ነው ያለው። ኦካን የሰላም እንቅልፍ የለውም። በጧት ባነ ላበላብ ሆኗል። በሌላ በኩል አሁን ባዴ ወደ ቡራል እየመጣች ነው። መልካም ዜና ሰምተናል አባዬ። በመጨረሻ ያው ቦራ መራመድ ይችላል፣ መንቀሳቀስ ይችላል፣ ነገር ግን ማስታወስ አይችልም አለችው። ችግር የለም ያስታውሳል የኔ አንበሳ፣ አንቺ እያለሽልኝ እኔ ብዙ ነገር ማድረግ እችላለሁ እያላን ነበረ። እዚህም ጣላት። የመራመድ ቴራፒ ካስፈለገው እዚህ ይታከማል ብሏት እንዲመጣ እየነገራን ነበረ። እሺ ብላው ዞር ትላለች። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውተር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።